በምርጫዬ ወድጄ በተሰማራሁበት ሙያ በስራ ዘመኔ ሁሉ የሙያ ስነ ምግባር ለማክበር ለተገልጋይና ለተቋሚ ታማኝ ትሁትና ቅን ለመሆን በእኔና በጤና እንክብካቤ ስር ለሚገኙ ተገልጋዮች በተነሳሽነት ለማገልገል የእናቶችና ህጻናትን ሞት ለመቀነስ ለታካሚዎች ለሀገሬ ታማኝ ለመሆን ቃል እገባለሁ። ለታካሚዎችና ለሀገሬ ታማኝ ለመሆን ቃል እገባለሁ። የእናቶችን ሞት ለመቀነስ ሁላችንም የድርሻችንን እንወጣ። ተነስተልን የተወደዳችሁ ተመልካቾቻችን እንደምን ሰምታችኋል? ጤናው በቤቱ ፕሮግራማችንን ጀምረናል። ባለፈው ሳምንት ዝግጅታችን የእርግዝናን የመጀመሪያዎቹ 3 ወራት ለውጦች እንዲሁም መደረግ ያለባቸው ጥንቃቄዎች ላይ ትኩረት አድርገን ውይይት ስናደርግ መቆየታችን ይታወሳል። በዚያም ጊዜ ቅድመ እርግዝና ምርመራ በጣም ወሳኝ መሆኑን እንዲሁም በዚሁ ወቅት የሚከሰቱ የጤና ለውጦችና እንዲሁም መደረግ ያለባቸው ጥንቃቄዎችን ቃኝተን ነበር። በዛሬው ዝግጅታችን ደግሞ ሁለተኛው የእርግዝና ወራት ላይ ማለትም መካከለኛው የሚባለውን የእርግዝና ወራት ከ4 ወር እስከ 6 ወር ያለውን ጊዜ የሚያካትተው ላይ የሚታዩ የጤና ለውጦች ምንድናቸው፣ በዚህ ጊዜ መደረግ ያለበት ጥንቃቄ ምንድነው የሚለው ላይ ውይይት ያደርግን ቆይታ እናደርጋለን። በውይይታችን እንግዲህ ሙያዊ ማብራሪያ የሚሰጡን ዶክተር እዚህ ተገኝቷል። ዶክተር አብዱ መንገሻ ይባላሉ። የማህፀንና ጽንስ ህክምና ስፔሻሊስት ናቸው። ጥሪያችንን አክብረው እዚህ ስለተገኙ በአድማጭ ተመልካቾች ስም አመሰግናለሁ። አመሰግናለሁ። እንግዲህ ተመልካቾች በእርግዝና የመካከለኛው ወራት ማለትም ከ4ኛው እስከ 6ኛው ወር ባለው ጊዜ ውስጥ የሚታዩ የጤና ለውጦች ምንድናቸው፣ እነዚህን ለውጦች ለማስተካከል ምን አይነት እርምጃዎች ሊወሰዱ ይገባል የሚለው ላይ ነው የዛሬው ውይይታችን ትኩረት የሚያደርገው። በዚሁ ላይ ጥያቄዎች ወይም ጥቆማዎች ካላችሁ 0115527713 የስቱዲዮ ስልክ መስመራችንን በመጠቀም ልታደርሱን ትችላላችሁ። ወንዶሰን ጥላሁን ፕሮግራም በመምራት አብሬያችሁ ቆይታ የማደርግ ይሆናል። ትግስት ዋሪው ደግሞ የእናንተን የስልክ መልእክት በመቀበል ወደኛ የምታደርስ ይሆናል። ፕሮግራማችን በኢትዮጵያ ሬዲዮና ቴሌቪዥን ድርጅት እንዲሁም በጤና ጥበቃ ሚኒስቴር ትብብር እየተዘጋጀ ነው ወደ እናንተ የሚደርሰው። አብራችሁ እንድትቆዩ ኮዲው ጋብዣለሁ። ዶክተር ወደ ውይይታችን እንግባ። እንግዲህ የእርግዝና ወራትን በ3 ከፍሎ ነው እየታየ የሚገኘው። እንደው ምንድነው መሰረቱ በ3 የመክፈሉ ጉዳይ የሚለው ነው ወደ ሁለተኛው ወይም መካከለኛ የእርግዝና ጊዜ ከመግባታችን በፊት። እሺ እርግዝና የሰው ልጅ እርግዝና በጠቃላው 9 ወራትን ይፈጃል ተብሎ ስለሚገመት እነዚህን 9 ወራት እኩል 3 ቦታ በማካፈል 3 ወራት ሲሶን በመውሰድ ማለት ነው ለ3 የማካፈል ልማድ አለ። በዚህም መሰረት የመጀመሪያዎቹን 3 ወራት የመጀመሪያዎቹ ሲሶ ይሆናል። ከአንደኛው ጽንሱ ከተፈጠረ ጀምሮ እስከ 3ኛው ወር መጨረሻ ማለት ነው። የመካከለኛው ወይም ሁለተኛው ሲሶ ደግሞ ከ4ኛው ወር እስከ 6ኛው ወር ያለውን የእርግዝና ወቅት የሚያካትት ሲሆን 3ኛው ደግሞ እና የመጨረሻው የሚባለው ከ7 እስከ መጨረሻ ያለውን ጊዜ የሚያካትት ነው። የዚህ እርግዝናን ለ3 የመከፋፈል መነሻው በእነዚህ ወቅቶች ሊያጋጥሙ የሚችሉ የጤና ችግሮች በእነዚህ በተለያዩ ወቅቶች የተለያዩ በመሆናቸው ነው። ለምሳሌ በመጀመሪያው የ3 ወራት የሚያጋጥሙ የተለመዱ የጤና ችግሮች ለምሳሌ ውርጃን የመሰለ ከፍተኛ የሆነና የማያቋርጥ ተከታታይ ትውከት የመሳሰሉት የጤና ችግሮች በዋነኝነት የሚጠቀሱ ይሆናሉ። በሁለተኛው ወይም በመካከለኛው የእርግዝና ወቅት ደግሞ ለምሳሌ እንደ ደም ማነስ፣ የኩላሊት ኢንፌክሽን የመሳሰሉ የጤና ችግሮች የሚያጋጥሙ ሲሆን በሶስተኛው ደግሞ ለምሳሌ እንደ የእርግዝና ደም ግፊት መጨመር፣ የደም መፍሰስ የመሳሰሉት የጤና ችግሮች በዛ ወቅት የሚከሰቱ በመሆናቸው እንደዚህ የመከፋፈል ልማድ አለ። መልካም። ስለዚህ አሁን መካከለኛ የእርግዝና ጊዜ ያልነው ላይ እንደው ከመጀመሪያው በምን ይለያል? የመጀመሪያዎቹን የእርግዝና ወራት ላይ የሚታዩ የጤና ለውጦች ምን እንደሆኑ ባለፈው ሳምንት ዝግጅታችን በስፋት የተመለከተ ነው ቢሆንም እዚህኛው ላይ ስንመጣ ደግሞ እንደው
የሚታዩት ምንድናቸው ለውጦች? ወደዚህኛው ወር ሲሻገር የሚመጡ ለውጦች ምንድነው ይመስሉት? እንግዲህ እርግዝና እንደተባለው አካላዊ ለውጦችን ያስከትላል። ነገር ግን አብዛኛዎቹ አካላዊ ለውጦች ለእርግዝናው አስፈላጊ በመሆናቸው የሚከሰቱ እንጂ እንደ ህመም ወይም እንደ በሽታ የሚቆጠሩ አይደሉም። በመሆኑም እርግዝና ባለ ጊዜ ማንኛውም የነፍሰ ጡሯ የሰውነት አካል የተለያዩ የሰውነት አካላትና ስርዓቶች በሙሉ ላይ ለውጥ ይታያል። እነዚህ ለውጦች የሚጀምሩት ያው እርግዝናው ከጀመረበት ጊዜ አንስቶ ይሆንና ብዙዎቹ ጉልህ ሆነው የሚታዩት ወይም ለአይን የሚገቡት በመካከለኛው እርግዝና ወቅት ወይም በመካከለኛው ጊዜ ይሆናል። ለምሳሌ ሆድ ወደፊት ፊት ለፊት በመውጣትና የምታየት አንዲት ነፍሰ ጡር እርጉዝ መሆኗን የምታስታውቅበት ወቅት በዚሁ በመካከለኛው 3 ወራት ከ4 እስከ 6 ወር ባለው ጊዜ ውስጥ ይሆናል። መልካም እንግዲህ በእናቲቱ ላይ የሚታየውን አካላዊ ለውጥና በጽንሱ ላይ የሚታየውን የእድገት ሁኔታ እየከፋፈልን እንመልከተው። ከጽንሱ እንጀምር ዶክተር። እንግዲህ የሰው ልጅ ጽንስ ሆኖ ሲጀምር ከአንድ ህዋስ ነው የሚጀምረው። ከአንድ ህዋስ ያ አንድ ህዋስ ራሱን እያባዛ በብዙ ቁጥር እየሆነ አድጎ ነው እንግዲህ ሰው የሚሆነውና በዚህ በሁለተኛው በመጀመሪያው የ3 ወራት ጊዜ ውስጥ ብዙዎቹ የጽንሱ አካላት ተሰርተው የሚጠናቀቁ ይሆናሉ። ነገር ግን በሁለተኛው ክፍለ ጊዜ ወይም በዚህ ከ4 እስከ 6 ወር ባለው ጊዜ የበለጠ መዳበርና መጎልበት በመጠንም በብዛትም እየጨመረ የሚሄድና የመዳበር ሁኔታ ነው አብዛኛው የሚከሰተው። መልካም። ስለዚህ የጽንሱ የእድገት ሁኔታ ይሄንን ከመሰለ በእናቲቱ ላይ የሚያስከትለውስ እንደው አካላዊ ለውጦች ቀደም ሲል የነገሩን የክብደት መጨመር አለ። እንደው ሌሎቹስ ሊጠቀሱ የሚችሉ ለውጦች ምንድነው ይመስሉት? ቀደም እንዳልኩት ሁሉም የሰውነት አካል ክፍሎች ላይ በሙሉ ለውጦች ይታያሉ። በእያንዳንዱ ማየት ይቻላል። ለምሳሌ በሳምባና የመተንፈሻ አካላት ወይም ሲስተም የምንለው ማለት ነው ስርዓት የምንለው ላይ ትንፋሽ የማጠር ስሜት ሊፈጠር ይችላል። እንደዛ አይነት እንትን ይኖራል። ይሄ እንግዲህ እናት ነፍሰ ጡሯ ለራሷ እና ለጽንሷ የሚያስፈልጉ በተለይ ኦክሲጅን የሚባለውን አየር በብዛት ስለምትፈልግ ይሄንን እንትን ለማድረግ ሲባል የመተንፈስ በደቂቃ ውስጥ የምትተነፍሳቸው አተነፋፈሶች ትንሽ መጠነኛ ጭማሪ ያደርጋሉ አስፈላጊ ስለሆነ ማለት ነው። በሌሎችም እንደዚሁ ለምሳሌ የደም ስርዓትን ብናይ በአማካይ አንድ ነፍሰ ጡር ያልሆነች ሴት ወደ 5 ሊትር ደም በሰውነቷ ውስጥ ሲገኝ እርግዝና በመምጣቱ ምክንያት ግን እንደዚሁ ቅድም ባልኩት ምክንያት ለእርግዝናው ውጤት ማማር አስፈላጊ በመሆኑ የደም መጠኗ ወደ 1 ሊትር ጨምሮ ወደ 6 ሊትር እንደዚህ የሚያድግበት ሁኔታ ይኖራል። በተለያዩ የሰውነት አካላትም ላይ እንደዚሁ የተለያዩ ለውጦች ይታያሉ። እስቲ እነዚህ ለውጦችን ለምሳሌ አሁን የጡት መጠን መጨመር የሚባል አለ። ሌሎችም እንዲስቲ እነሱን ትንሽ ዘርዘር አድርገው ይንገሩን እስኪ። እንግዲህ ዋነኛው ለውጥ አንዲት ነፍሰ ጡር ሴት የክብደት መጨመር ታደርጋለች። በአጠቃላይ እንደ እንትን ስናየው ማለት ነው። ይሄን ክብደት እንድትጨምር ከሚያደርጉት ሁኔታዎች ዋናው እና የመጀመሪያው ያው ጽንሱ ራሱ እንግዲህ ልጁ የሽርቷው ከእርግዝናው ጋር የተያያዙት ነገሮች በአንድ ላይ ማለት ነው። ዋናዎቹ እነዚህ ሲሆኑ ሌሎቹ ደግሞ እናትየዋ የምትጨምራቸው ናቸው። ከነዚህ መካከል አሁን አንዱ ያልከው ነው የጡት እንትን መጠን መጨመር። እንግዲህ አንዲት ነፍሰ ጡር ሴት ከወለደች በኋላ ማጥባት ስለሚኖርባት በእርግዝና ወቅት ጡት ለማምረት የሚያስችል ዝግጅት ማድረግ አለባት ገና ነፍሰ ጡር እያለች። ያንን ዝግጅት በሚያደርግበት ጊዜ ጡት መዳበርና መጉልበት ይኖርበታል። ያንን በማድረግ ሂደት ታዲያ
ክብደት ይጨምራል፣ መጠኑም ይጨምራል፣ ክብደትም ይጨምራል ማለት ነው። ለአጠቃላይ የሴትዮዋ ክብደት መጨመር አስተዋጽኦ ከሚያደርጉት አንዱ የጡት መጨመር ነው። ልክ ለምሳሌ በተመሳሳይ ሁኔታ የዋናው ማህፀን ወይም ልጁን የሚሸከመው ማህፀን ከእርግዝና በፊት ከነበረበት በብዙ እጥፍ ጭማሪ ያደርጋል። ለምሳሌ ከእርግዝና በፊት የአንዲት በመውለድ ዕድሜ ክልል ውስጥ ያለችን ሴት ማህፀን መጠኑን ብንመዝነው ከ70 ከ80 ግራም የማይበልጥ ሆኖ ሳለ በእርግዝና ምክንያት ግን የሚያድገውን ጽንስና ከጽንሱ ጋር አብሮ ያሉ ነገሮችን መያዝ ይችል ዘንድ መዳበርና ማደግ ስላለበት ወደ 1 ኪሎ ግራም 1000 ግራም እንደማለት ነው ያህል ጭማሪ ያሳያል። ይሄ እንግዲህ ተፈጥሯዊና አስፈላጊ የሆነ ጭማሪ ነው ማለት ነው። መልካም። ከዚሁ ከለውጦች አካላዊ ለውጦች የሚታዩት ለውጦች ጋር በተገናኘ ለምሳሌ ቅድም ስለ ጡት መጠን መጨመር ሲነግሩ ነበር። የጡት ጫፍ መጥቆርም የሚባል ነገር አለ። ሌሎችም እንዲሁ በአካል ላይ የሚታዩ የቀለም ለውጦች እንዳሉም ይነገራል። ስለነሱም እንደው ለተመልካቾች ግልጽ ቢሆን። እነዚህን በአጠቃላይ የቆዳ ላይ የሚታዩ ለውጦች ብለን ልናረጋቸው እንችላለን። እንዳልከው በጡት ዙሪያ ያለው የቆዳ ቀለም የበለጠ መጥቆርና እንትን ማለት ነገር ይኖረዋል። በስፋትም ቢሆን የመጨመር ሁኔታ ይኖረዋል። ሌላም እንደዚህ ሌሎቹን ለውጦች ከአንድ የስልክ ጥያቄ በኋላ እንመለስባቸው። ጠያቂ መስመር ላይ ስላሉ ሄሎ ጤና ይስጥልን። እስኪ ከፈለጉ ራሱን አስተዋውቀው ወደ ጥያቄው መግባት ይችላሉ። እሺ ሃይማኖት ተገለጽ። እሺ ጥያቄ ምንድነው? ያው እኔ እርጉዝ ነኝ ማለት ሰሞኑን ተበርበሬ 27ኛ ሳምንት ተብያለሁ እና በምናም ተመርምሬ አሬት ጌት ነሽ ተብያለሁ። አንደኛ ጥያቄ አሬት ጌት መሆኔ ምን በለመጣው ተጽዕኖ አለበት? ምናልባት ቴሌቪዥን ከፍተዋል። በአቅራቢያው ቴሌቪዥን ካለ ቢዘጉልን የበለጠ እንደማመጣለን። እሺ 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 ይዝጉና ሁለተኛውን ጥያቄ ይቀጥሉ። ባለቤቴ ተመርምሮ አሬት ፖዚቲቭ ነው። ይሄ በጣም የመጣው ሌላ ተዛሪ መደማመጥ አልቻልንም። ምናልባት የመጨረሻውን ጥያቄ ልደግሙልን ይችላሉ? የሁለተኛ ጥያቄ የመጨረሻው እሺ የመጨረሻው ጥያቄ 27ኛ ወሬ ነው ያለ። ደም ይፈስኛል እና ይሄ ከመጣ ይችላል። መስማት አልቻልንም። ስለዚህ በሰማነው ልክ ምላሽ ይሰጡባቸዋል ዶክተር። ስለደወሉልን እጅግ አመሰግናለሁኝ። እሺ ወደ ተነሱ ጥያቄዎች እንለፍ ዶክተር። 27ኛ ሳምንት ላይ የእርግዝናው ወቅት ላይ ነው ያሉት። የደም ምርመራ አድርገው ያለውን ነገር ተነግሯቸዋልና ስለዚህ ትንሽ እሺ አሁን ጥያቄያችን እንዳነሱት የእርግዝና እድሜያቸውን በሳምንት መቁጠራቸው ጥሩ ነው። ምናልባት እንዲያውም ቅድም መጥቀስ ፈልጌ ሳላነሳ ያለፍኩት ነፍሰ ጡሮች የእርግዝና እድሜያቸውን ለመቁጠር የመጀመሪያዎቹ 3 ወራት፣ የሁለተኛ 3 ወራት፣ የመጨረሻ 3 ወራት እያሉ ከመከፋፈል ይልቅ በትክክል ስንት ሳምንት እንደሆናቸው በመጥቀስ እንትን ቢያደርጉ የተሻለ ነው። ጠቀሜታም በተለይ ከሕክምና አገልግሎት ከማግኘት አኳያ ለምሳሌ አንዳንድ የእርግዝና ችግሮች የሚፈጠሩ ከሆነና እርግዝናው መቋረጥ የሚያስፈልግበት ሁኔታ ቢፈጠር እንኳን በጣም አስፈላጊ የሚሆነው የእርግዝናው እድሜ ነው። ማለትም የጽንሱ እድሜ ማለት ነው። እንደ ጽንሱ እድሜ የሚወሰደው የሕክምና አይነት እና እርምጃ ስለሚለያይ ነፍሰ ጡሮች ልክ አሁን ጥያቄያችን እንዳደረጉት የእርግዝና እድሜያቸውን በሳምንታት ቢቆጥሩ መልካም ነው። በዚህ ልናመሰግናቸው ይገባል። ወደ ጥያቄያቸው ስንመለስ
እንግዲህ ምናልባት አንድ ተጨማሪ መረጃ የሚያስፈልገን የነበረው ስንተኛ እርግዝናቸው እንደነበረ ቢነግሩን መልካም ነበር። የሆነ ሆኖ ስለ RH ኔጌቲቭ መሆን አንዲት ነፍሰ ጡር እናት RH ኔጌቲቭ መሆን ምን ማለት ነው፣ ምንስ ያስከትላል የሚለውን ማብራራት እንችላለን። RH ኔጌቲቭ መሆን በራሱ እንደ ችግር ሊወሰድ አይገባም። ነገር ግን ከጊዜ በኋላ የተወሰነ የጤና ችግር ሊያስከትል ይችል ይሆናል በሚል የመከላከያ መፍትሄዎችን ለመውሰድ ስለሚረዳ ልክ ጠያቂያችን እንዳደረጉት ማንኛውም ነፍሰ ጡር ሴት የእርግዝና ክትትል በምታደርግበት ጊዜ ከሚደረጉ የደም ምርመራዎች መካከል አንዱ የደም አይነት መለየት ነው። የሰው ልጅ የደም አይነት ሁለት አይነት ናቸው። አንደኛው ዋናው የደም አይነት ይባላል። በአራት ይከፈላሉ። A B O ወይም AB ተብሎ ሊታወቁ ይችላሉ። ሁለተኛው አይነት ደግሞ RH ፋክተር ተብሎ ይመደባል። በRH ፋክተር ደግሞ አንድ ሰው ወይም ሴት RH ፖዚቲቭ ወይም RH ኔጌቲቭ የመሆን እድል ነው የሚኖራት። በነፍሰ ጡሮች ዘንድ RH ኔጌቲቭ ሆኖ መገኘት በዚህ በአማርኛ አጠራር ብዙ ጊዜ ሾተላይ ተብሎ የሚታወቀው ነገር ጋር የተያያዘ ነው። ሾተላይ ሁሉም RH ኔጌቲቭ የሆኑ እናቶች ላይ የሚከሰት ነገር አይደለም። ሾተላይ ሊከሰት የሚችለው እናትየዋ RH ኔጌቲቭ ከሆነች የጽንሱ አባት ወይም ባለቤቷ ማለት ነው RH ፖዚቲቭ ከሆነ ያረገዘችው የያዘችው ጽንስ RH ኔጌቲቭ ወይም RH ፖዚቲቭ የደም አይነት ሊኖረው ይችላል። ያረገዘችው ጽንስ የደም አይነቱ RH ፖዚቲቭ የሆነ እንደሆነ እናትየዋ በዚህ ወቅት በዚህ እርግዝና አሁን በእርግዝና ወቅት ለወደፊት ለምታረግዛቸውና RH ፖዚቲቭ ለሚሆኑ ጽንሶች ጉዳት ሊያደርስ የሚችል የሰውነት የመከላከያ ስርዓቷ ሊያመርት ይችላል። ይህ ከሆነ ወደፊት RH ፖዚቲቭ የሆነ ጽንስ ስትይዝ እዛ ጽንስ ላይ የደም ማነስ እንዲከሰትና ጽንሱ እስከ ሞት ደረጃ እንዲደርስ ሊያደርስ የሚችል ሾተላይ የሚባለው እንግዲህ ይሄ ነው ባጭሩ። ስለዚህ እንግዲህ RH ኔጌቲቭ መሆን በራሱ እንደ ችግር መወሰድ የለበትም። ሾተላይ እንዲከሰት በመጀመሪያ ደረጃ የጽንሱ አባት ወይም የባለቤቷ RH ፖዚቲቭ መሆን አንድ አስፈላጊ ሁኔታ ነው። ሁለተኛ የመጀመሪያው እርግዝና የያዘችው ጽንስ የደም አይነቱ እንደገና RH ፖዚቲቭ መሆን ሁለተኛው አስፈላጊ ሁኔታ ነው። እነዚህ ነገሮች ሲከሰቱ ነው ወደፊት ለሚመጡ እርግዝናዎች RH ፖዚቲቭ የሆነ ጽንስ በምትይዝበት ጊዜ እንደዚህ አይነት ሁኔታ ሊከሰት የሚችለው። ስለ መፍትሄዎቹ ከአንድ ጥያቄ በኋላ አሁን የምንመለስ ዶክተር ጠያቂ አሁን መስመር ላይ ስላሉ ማለት ነው። ሄሎ ተቋርጧል ከጥያቄያችን ጋር የነበረን ግንኙነት። ስለዚህ መፍትሄው ምንድነው የሚሆነው እንዲህ አይነት ያላቸው ሴቶች? ወደ መፍትሄው ስንሄድ በተለይ አሁን ጥያቄያችን 27 ሳምንት ላይ ስለሆኑ ወቅታዊ በወቅቱ ነው ያደረጉት። ምንድነው መፍትሄው የሚሆነው? እንግዲህ የመጀመሪያው እርምጃ አንዲት እናት RH ኔጌቲቭ ሆና ስትገኝ የባለቤቷን የደም አይነት ማወቅ ነው። የባለቤቷ የደም አይነት RH ኔጌቲቭ ከሆነ ሾተላይ የሚባለው ነገር ሊከሰት አይችልም። ምክንያቱም የምትይዘው ጽንስ የደም አይነቱ RH ኔጌቲቭ ብቻ ስለሚሆን ማለት ነው። ስለዚህ የመጀመሪያው እርምጃ የባለቤትን የደም አይነት ማወቅ ይሆናል። የባለቤቷን የደም አይነት አውቀን RH ኔጌቲቭ ከሆነ እዛው ጋር ያቆማል ሁሉም ነገር። ስለዚህ ምንም የሚደረግ ነገር አይኖርም፣ የሚቀጣይ እርምጃ አይኖርም። የባለቤቷ ልክ እንደ ጠያቂያችን የደም አይነት RH ፖዚቲቭ ከሆነ ግን ይህ ሾተላይ የሚባለው ነገር የመከሰት እድል ስለሚኖረው ምክንያቱም የያዘችው ጽንስ RH ፖዚቲቭ RH ኔጌቲቭም የመሆን እድል ስላለው ጽንሱ ደግሞ አሁን ሆድ ውስጥ እያለ የደም አይነቱን ለማወቅ አንችልም። እስኪወለድ ድረስ የግድ መጠበቅ ይኖርብናል። ስለዚህ ይሄንን የመከሰት እድል ታሳቢ በማድረግ 28 ሳምንት ሲሆናት ይሄንን ሾተላይ የሚያመጣውን ነገር እንዳትሰራ የሚከላከል
ክትባት አይነት መርፌ አለ እሱን መውሰድ የመጀመሪያው እርምጃ ይሆናል ማለት ነው ከዛ ደግሞ በምትወልድበት ሰዓት ህፃኑ እንደተወለደ የደም አይነቱን ማወቅ ስለሚቻል የህፃኑ የደም አይነት ተመርምሮ የህፃኑ የደም አይነት RH ፖዚቲቭ የሆነ እንደሆነ አሁንም ያንን መድኃኒት መውሰድ ይኖርባታል እንግዲህ እነዚህን መከላከያዎችን ተወስደው ለወደፊት ለሚመጡ እርግዝናዎች ነው ማለት ነው እንጂ ለዚህ ለአሁን እርግዝና ምንም የሚያስከትለው ነገር የለም መልካም አሁንም ሌላ ጥያቄ እንቀበል ሄሎ ተናስተልን አውሪስልን እስኪ ጥያቄውን ወይም ሐሳቡን ያካፍሉን ዶክተርን ፈልጌ ነበር አሉ ይሄው አጠገብ እያዳመጡ ነው አሁን 4 ወሬን ይዛለው ወደ 5 ነው እና መጀመሪያ ሰሞን በደንብ እያስመለሰኝ መጨረሻ ላይ ደም ነበር ዶክተር አማክሬ ግሉኮስ ምናምን ተሰጥቶ ሌላ መድኃኒት ተሰጥቶኝ ነበር ለአንድ ለሳምንት ያህል ተወኝና ያ ደም ደግሞ አሁንም ተመልሶ ካፌ ጧጧት ይመጣል እና ደግሞ ግራ እግሬ እንዳለ አሁን አዲስ ነው ተቆጣጣረኝ በቃ ቁጭ ብዬ ስነሳ ወገቤንም ግራ እግሬንም ያመኛል እና ሌላ ቆዳዬ ላይ ራሱ አዲስ ብጉር እንደ አዲስ ነው ብጉር ምናምን አልነበረብኝም እዛው ፈስቶ እዛው ውሃ እየቋጠረ እንደ ብጉር ነገር ሰውነቴ ላይ ምልክት ያሳያል መልካም ምናልባት ቴሌቪዥን ካከፈቱ እሱን ያጥፉልንና ተጨማሪ ጥያቄ ካላቸው ዶክተር ይጠይቃሉ የዶክተርን ጥያቄ ያዳምጡ እስቲ ይሄ ደም ያልሽው ነገር በተከታታይ ካስታወቀ በኋላ ነው ወይስ እንዲሁ ዝም ብሎ ነው ከአፍስ ደም የሚወጣው እሱን ብታብራሪልን አይ አክታ ከወጣ እንደማስመለስ ነገር ያደርገኝና ሊወጣ አካባቢ ለሐጽና እንደሆነ ነገር ያደርገኝና ልክ ያስመልሰኝና መሃል ላይ ደም እሺ ስለዚህ እናሰናብታቸው እሺ መልሱን በቴሌቪዥኑ ሊከታተሉ ይችላሉ ስለደወሉልን እናመሰግናለን እንግዲህ ወራቸውንም ጠቅሰውልናልና ለመልስ የተመቸ ነው እሺ እንግዲህ ከአራት ወደ 5ኛ ወር በመሸጋገር ላይ ነው ያለሁት ብለዋል እነዚህ ማቅለሽለሽና ማስታወክ በዋናነት የመጀመሪያዎቹ 3 ወራት ችግሮች ናቸው አንዳንድ ሰዎች ላይ ግን አንዳንድ ነፍሰ ጡሮች ላይ ከዛም አልፎ ወደ መካከለኛው ከ4 እስከ 6 ወር ወዳለው 3 ወራት ወይም ሲሶ ብሎም እስከ መጨረሻው 3 ወራት ድረስ ሊቀጥል የሚችልበት ሁኔታ አለ ካነጋገራቸው በመጀመሪያው 3 ወራት አካባቢ ጥቂት ሰዎችን የሚያጋጥማቸው የከፋና ተከታታይ የሆነ ትውከት እንደነበራቸው ለመረዳት ይችላል ይሄ ነገር አሁንም ምናልባት በዚህ በሁለት መካከለኛው የእርግዝና ወቅትም አልፎ አልፎ ብቅ የማለት ሁኔታ የታየ ይመስላል ደም የመታየቱ ነገር ነፍሰ ጡር የሚሆን ነፍሰ ጡር ያልሆነ ማንኛውም ሰው ተከታታይ የሆነና የማያቋርጥ ማስታወክ ካደረገ በማስታወኩ መጨረሻ አካባቢ ከምራቅ ወይም ከእንትን ጋር ደም ተቀላቅሎ ወይም ንጹህ ደም ሊሆን ይችላል የማስታወክ ወይም የመጥፋት ነገር ሊታይ ይችላል ይሄ የሚሆንበት ምክንያት በተደጋጋሚ በማስታወካቸው ምክንያት የምግብ ቱቦ ወይም ኢሶፋገስ የሚባለው የውስጥ ግድግዳው የመሰንጠቅ ጉዳት ስለሚደርስበት በዛ ምክንያት መጠነኛ የሆነ ደም ሊታይ ይችላል ዞሮ ዞሮ ዋናው መንስኤው ግን ያ ተከታታይና የማያቋርጥ ትውከቱ ነው ማለት ነው ስለዚህ ለሱ መፍትሄ መሻት ያስፈልጋል ዞሮ ዞሮ የዚህ ትውከቱን ወይም የእንትኑን ደረጃ ለመለየት ሐኪም ጋር ሄዶ አስፈላጊ የሆኑ ምርመራዎችን አድርጎ ደረጃውን መለየት ያስፈልጋል እንደ ደረጃው ደግሞ በሆስፒታል ተኝቶም ሊሆን ይችላል በተበላላሽም ሊሆን ይችላል በመድኃኒት ሊሆን ይችላል ወይም መለስተኛ ያመጋገብ ማስተካከያ በማድረግም ሊሆን ይችላል እነዚህን ወይም አንድ ላይ አጣምሮ የያዘ የሕክምና ዘዴ ሊሆን ይችላል እነዚህን በማድረግ መፍትሄ ስለሚገኝ ወደ ሐኪም ዘንድ መሄድ ግድ ይላቸዋል መልካም ሌሎች የተነሱ ጥያቄዎችም ነበሩ በተለይ እግር አካባቢ ላይ የሚያዝ የመሸምቀቅ ነገር
ቆዳ ላይ ለውጦች አሉና እንደው የሳቸውም ጥያቄ ስለሆነና እንደው ሌሎችም ሊያቋቸው የሚገቡ ሌሎችም የሚያጋጥሙ የጤና ለውጦች ካሉ አያይዘን እናንሳቸው። እነዚህ አሉ እንግዲህ በእርግዝና ወቅት የሚያጋጥሙ የጤና መለስተኛ የጤና እንከኖች አንዱ የዚህ የጀርባ ህመም ነው። እሳቸው የወገብ ህመም ነው። የወገብ ህመም በሁለተኛው ወይም በመካከለኛው የእርግዝና ወቅትና በተለይም ደግሞ ወደ የመጨረሻው የእርግዝና ወራት አካባቢ ያጋጥማል። ይሄ የሚሆንበት ምክንያት አንድም እርግዝና በመምጣቱ ምክንያት ወደፊት ለፊት ፈጥቶ ሲወጣ ቁመናን ወይም ፖስቸርን ያዛባል። ስለዚህ አንድ ነፍሰ ጡር ሴት ሚዛኗን ለመጠበቅ እንዳትወድቅ ወይም ቆማ ለመሄድም የማዕከላዊ ስበቷን እንደተጠበቀ ለማቆየት የሚያስችላት የአቋም ለውጥ ታደርጋለች። በዚህም መሰረት ከወገብ ወደፊት ለመጥ ማለት ከትከሻ ደግሞ ወደ ኋላ ለጠጥ ማለት እና አንገትን ወደፊት ደፋ ማድረግ ግድ ያደርገዋል። በፍላጎት ሳይሆን ወይም አስበውት ሳይሆን ቅድም እንዳልኩት ሚዛንን ለመጠበቅና ማዕከላዊ ስበትን ለማስጠበቅ ሲባል እንዲህ አይነት ማስተካከያዎችን ያደርጋል ሰውነት ራሱ። ይሄ በሚሆንበት ጊዜ መጠነኛ የሆነ የጀርባ ህመም እንዲሁም የትከሻ ህመም ስሜት ሊኖር ይችላል። እነዚህ ነገሮች አንዳንድ ቀላል የሆኑ መፍትሄዎችን በማድረግ መቋቋም ይቻላል። ለምሳሌ የወገብ ህመምን ቁጭ ሲሉ በሚቀመጡበት ጊዜ ከጀርባ በኩል ትራስ አድርጎ በመቀመጥ እቃ ለማንሳት ከመጎንበስ ይልቅ ቁጭ እንደማለት ወይም ቁጥጥ ብሎ አንስቶ መነሳት፣ ክብደትን እዚህ ጉልበት ላይ ማሳረፍ ማለት ጉልበትን ክብደት ላይ ለማሳረፍ ማለት ነው። እንደዚህ የመሳሰሉትን ነገሮች በማድረግ አልፎም ደግሞ እንደዚህ ሙቀት ነገር በጀርባ ሙቀት ሙቀሃም ሊሆን ይችላል መለስተኛም የሆነ ማሳጅ ወይም መታሸት ግድ የማሳጅ ቤት ወይም መታሻ ቤት ምናምን መሄድ አያስፈልግም። በቤት ውስጥ የቤተሰብ አባል የሆነ አንድ ባለቤትም ሊሆን ይችላል፣ ልጆችም ሊሆኑ ይችላሉ፣ ሌሎች የቤተሰብ አካሎች እንደዚሁ ማሳጅ ያደረጉላቸው በቀላል እንትኖች መካሄድ ይችላል። በተጨማሪም ጫማ አደራረግ ላይ ለምሳሌ ሂሉ ከ5 ሳንቲሜትር ወይም ከ2 ኢንች ያልበለጠ ጫማን በማድረግ እነዚህ የወገብ ህመም ችግሮችን ማቃለል ይቻላል። አተኛኘትስ ላይ ዶክተር በምን አይነት መልኩ መተኛት ነው ይሄንን የወገብ ችግር እንዳይባባስ የሚያደርገው? አተኛኘትን ለነፍሰ ጡር የሚመከር አተኛኘት አለ። በጎን በኩል የመተኛት እንዲተኙ ይመከራል። ይሄ የሚሆንበት ቀጥታ ከዚህ ከወገብ ህመሙ ጋር ባይያያዝም ከጽንስ እድገት ጋር ወይም የደም ዝውውር ጋር የሚያያዝ ጉዳይ ይሆናል። ዞሮ ዞሮ ነፍሰ ጡር እንዲተኙ የሚመከረው በጎን በኩል በግራ ይሁን በቀኝ ችግር የለውም፣ በጎን በኩል እንዲተኙ ይመከራል። ይሄ ማለት ግን በፍጹም በጀርባ አይተኛም ማለት አይደለም። በደከመና እንትን ባለ ጊዜ ለአጭር ጊዜም ቢሆን በጀርባ መተኛትም ይመከራል፣ ሊቻል ይችላል። በጣም ጥሩ። ሌላው ስለዚህ የእግር መሸምቀቅ ያነሳነው ነገር ነበረ። እሱንስ እንዴት ነው የሚመለሰው? ሌሎችም ከእግር ጋር ተያይዘው የሚነሱ ጉዳዮች ስላሉ ማለት ነው። ልክ ነው። ይሄም አንዱ ሌላኛው የእግር መሸምቀቅ በተለይ በድንገት ልክ እንደ መኮማተር ይልና ከፍተኛ ህመም ጋር የታጀበ በተለይ ባት ላይ ያጋጥማል። ይሄ ነገር መንስኤው በትክክል ምን እንደሆነ የሚታወቅ ነገር የለም። ግምት ግን አለ። በደም ውስጥ የካልሲየም መጠን መቀነስና የፎስፌት መጠን መብዛት ይሄን ነገር ሊያስከትል ይችላል ተብሎ ይገመታል። ዞሮ ይሄን ነገር እንዳይከሰት ለመከላከል ብዙ ላይቻል ይችል ይሆናል። በነገራችን ላይ ብዙ ነፍሰ ጡሮችን የሚያጋጥም አይደለም፣ አንዳንድ ነፍሰ ጡሮችን የሚያጋጥም ነው። ግን ችግሩ ሲከሰት ወደ መፍትሄው ስንሄድ ልክ ለወገብ ህመሙ እንዳልነው ሙቀት ማድረግ፣ መለስተኛ የሆነ ማሳጅ ወይም መታሸት ማድረግ፣ እንዲሁም ደግሞ አንዲት ነፍሰ ጡር ሴት ይሄ ነገር ተመልሶ እንዳይመጣባት ሪከር ወይም እንዳይመላለስና እንዳያስቸግራት እግርን ቁርጭ
ቁርጭምጭሚት ላይ በምታጥፍበት ጊዜ በድንገት በፍጥነት ሳይሆን ቀስ ብላ አለሳልሳ ለማጠፍ ሙከራ ማድረግ ከመኝታ በምትነሳበት ጊዜ ቀድማ በአውራጣቷ እንትን ለማድረግ ሳይሆን በሂል በዚህ በተረከዝ ነገር እንትን የማድረግ የመጀመር ነገር ማድረግ እንዲሁም ደግሞ አረማመድ እንቅስቃሴ በምታደርግበት ጊዜ ብዙውን ጊዜ ተረከዝን አስቀድሞ እየረገጡ ተረከዝን የመጀመሪያው መርገጫ አድርጎ መራመድ እነዚህ ነገሮች ማድረግ ይሄ ነገር እንትን እንዳይል ገዛ ያደርጋሉ። መልካም ሌሎቹን የጤና ለውጦች ከጥቂት ቆይታ በኋላ የምናያቸው ይሆናል። ተመልካቾች እየተከታተላችሁ የምትገኙት ጤናው ቤቶ ፕሮግራማችን ነው። ፕሮግራማችን በመካከለኛው የእርግዝና ወራት ማለትም ከአራተኛው እስከ ስድስተኛው ወራት ሊከሰቱ የሚችሉ የጤና ለውጦች ምንድናቸው? እነዚህን ለማስተካከልስ ምን አይነት እርምጃዎች መወሰድ አለባቸው የሚለው ላይ ያተኮረ ነው የዛሬው ውይይታችን። ማብራሪያ እየሰጡን የሚገኙት ዶክተር አብዱ መንገሻ ይባላሉ። የጽንስና ማህፀን ህክምና ስፔሻሊስት ናቸው። ፕሮግራማችን አሁንም ይቀጥላል። ባነሳነው ርዕሰ ጉዳይ ላይ የተዘጋጁ የጽሁፍ መልእክቶች አሉ። አዘጋጇ ትዕግስት ዋሪው ነች። እሱን ተከታተላችሁ ስንመለስ ቀሪ ነጥቦችን የምናነሳ ይሆናል። አሁንም አብራችሁን ቆዩ። ጤናው በቤቶ ስለ ራስዎና ስለ ቤተሰቦው ጤና በቀጥታ ስልክ በመደወል ከባለሙያ ጋር የሚወያዩበት መድረክ ነው። በዚህ ዝግጅት ተላላፊና ተላላፊ ያልሆኑ የጤና ችግሮች ይዳሰሳሉ። ዘወትር ቅዳሜ ከቀኑ 10 ሰዓት 11 ሰዓት በመደወል ስለ ጤናው ይጠይቁ፣ ይሳተፉ። ይህ ፕሮግራም የጤና እክሎች ሳይከሰቱ እንዲከላከሉ ችግሮች ከተከሰቱ በኋላም ቢሆን እንዳይባባሱ የሚከላከሉበትን በቂ ግንዛቤ ያስጨብጦታል። ይደውሉ፣ ስለ ጤናው ከቤቱ ሆነው ይወቁ። የኢትዮጵያ ሬዲዮና ቴሌቪዥን ድርጅት በምርጫዬ ወድጄ በተሰማራሁበት ሙያ በስራ ዘመኔ ሁሉ የሙያ ስነ ምግባር ለማክበር ለተገልጋይና ለተቋሜ ታማኝ ትሁትና ቅን ለመሆን
በእኔና በጤና እንክብካቤ ስር ለሚገኙ ተገልጋዮች በተነሳሽነት ለማገልገል የእናቶችና ህጻናትን ሞት ለመቀነስ ለታካሚዎች ለሀገሬ ታማኝ ለመሆን ቃል እገባለሁ። ለታካሚዎችና ለሀገሬ ታማኝ ለመሆን ቃል እገባለሁ። የእናቶችን ሞት ለመቀነስ ሁላችንም የድርሻችንን እንወጣ። ተመልካቾች ከጽሁፍ መልእክታችን ተመልሰን ተገናኝተናል። ጤናው ቤቱ ፕሮግራማችን አሁንም እንደቀጠለ ነው። የተወያየን ያለነው ደግሞ ሁለተኛው ወይም ደግሞ መካከለኛው የእርግዝና ወራት የምንለው ላይ ነው። ከ4 እስከ 6 ወር ያለውን የእርግዝና ጊዜ የሚያጠቃልለው ነው። በዚህ ጉዳይ ላይ ጥያቄዎች እየተነሱ ነው የሚገኙት። 0115527713 የስቱዲዮ ስልክ መስመራችንን በመጠቀም ጥያቄዎቻቸውን እያደረሱና አሁንም አንድ ጥያቄ መስመር ላይ ያሉ ሄሎ ጤና ይስጥልን። አበስተና እስኪ ወደ ጥያቄው ይግቡልን። እሺ ዶክተር የምጠይቀው ነገር አሁን 3ኛ እርግዝናዬ ነው። የመጀመሪያ ልጅ በአጋጣሚ ሆድ ውስጥ ሞታለች። ማለት የሽንት ውሃ ማነስ የሚባል ነገር አለ። እሱ ነገር ማወቅ ስለምፈልግ ነው ከምን እንደሚመጣ። እና ሁለተኛ ልጅ ላይ ራሱ በጣም በቃ በደከመ ሁኔታ ነው የወጣው ማለት ነው። እና ባናነስ መጠየቅ የምፈልገው ከምን እንደሚመጣ ነው። እሺ ምናልባት ተጨማሪ ጥያቄ ካላቸው ሊጠይቁ ይችላሉ። ጥያቄ እንደነገሩ የሽርት ውሃ መቀነስ ወይም ማነስ በአብዛኛው የሶስተኛው ወይም የመጨረሻው የ3 ወራት ጊዜ የሚከሰት ችግር ነው። ስለዚህ እናሰናብታቸው። እሺ ስለደወሉ እናመሰግናለን። ምላሹን ሊከታተሉን ይችላሉ። ስለዚህ የሶስተኛው ጊዜ ስለሆነ የሚቀጥለው ሳምንት በዚህ ጉዳይ ላይ ስለምናደርግ የዛኔ የበለጠ በስፋት ቢነሳ የተሻለ ነው። ለመረጃ ያህል 1-2 ነጥቦች ይሉን ካሉ ለመረጃ ያህል ይሄ የሽርት ውሃ መቀነስ የሚባል ነገር አለ። በአብዛኛው መንስኤው ወይም ምክንያቱ አይታወቅም። ነገር ግን ብዙ ጊዜ የሚከሰት የጤና ችግር አይደለም። አልፎ አልፎ የሚከሰት እና በጣም በጥቂት ሰዎች ላይ የሚከሰት ሆኖ ነገር ግን በትክክል የሽርት ውሃ መቀነሱ በተገቢው ሁኔታ መረጋገጥና እንትን ማድረግ ያስፈልጋል። ለምሳሌ በአንድ የአልትራሳውንድ ምርመራ ብቻ የሽርት ውሃ መቀነስ አለ ለማለት ላይቻል ይችላል። ከ4 ሰዓት በኋላ ከዛ ምርመራ ከ4 ሰዓት በኋላ መድገምን ሊጠይቅ ይችላል። ስለዚህ እንዲህ አይነት ችግር ተከስቷል ለማለት ጥንቃቄ መወሰድ የሚገባውና በተለይ ደግሞ በጣም አልፎ አልፎ የሚከሰት ክስተት ከመሆኑ ጋር ተያይዞ እንደው የተለየ ጥንቃቄ የሚያስፈልገው ሆኖ መገንዘብ ያስፈልጋል። በጣም አሪፍ። ቀደም ሲል ያነሳናቸው ነጥቦች ነበሩ። በዚህኛው የእርግዝና ወቅት ላይ የሚከሰቱ የጤና ለውጦች ብለን አንስተን ነበር። እግር ላይ ያነሳናቸው ነገሮች ነበሩ። እዛው ከእግር ላይ ሳንወጣ የእግር እብጠት የሚከሰትባቸው አሉና እንደው ከምን የተነሳ ነው ይሄ ነገር የሚከሰተው? ምንስ ነው የሚደረገው ይሄ ነገር ሲከሰት? ልክ ነው። አንዱ እንግዲህ መግቢያችን ላይ እንዳልነው እርግዝና በመከሰቱ ምክንያት የተለያዩ የሰውነታችን አካላቶች ላይ የነፍሰ ጡር አካላት ላይ ለውጦች ፊዚዮሎጂካል ወይም ተፈጥሯዊ የሆኑ ለውጦች ለእርግዝናው አስፈላጊ የሆኑ ለውጦች ይኖራሉ ብለናል። እነዚህ አንዳንድ ጊዜ ጎላ ብለው ሲታዩ እንደ ጤና ችግር መቆጠር አይኖርባቸውም። ለምሳሌ አሁን በዚህ አንፃር የእግር ማበጥን ብናይ ከዚህ ከመካከለኛው የእርግዝና ወቅትና ወደ መጨረሻው በተለይም የ3ኛው ሲሶ ላይ የእግር ማበጥ የተለመደ ክስተት ነው እና ይሄ የእርግዝና እግር እብጠት ይባላል። ይሄ የሚሆንበት ምክንያት ያደገውና ልጁን የያዘው ማህፀን ትልቅ ከመሆኑ አንፃር የደም ዝውውርን በተለይም ደግሞ ደም መልስ የሚባለውን የደም ስር ስለሚጫነው ከማህፀን በታች ካለው የሰውነት ክፍላችን የሚመለሰው የደም ወደ ልብ የሚመለሰው ደም በዘገምተኝነት ወይም ቀስ ብሎ እንዲመለስ እና ወደ ታች ግራቪቲ እንትን የማድረግ ሁኔታ ይፈጥራል። ይሄ በመሆኑ የእግር እብጠት ይኖራል። በተለይም የቀኝ እግር ያብጣል። ነገር ግን ይሄ በህመም ምክንያት አለመሆኑን ለመለየት አንደኛ ይሄ
የተፈጥሮ የእርግዝና የግርብጠት የሚባለው ብዙ ጊዜ ቀን ነው። ነፍሰ ጡሯ በምትቆምበት ጊዜ ነው እያበጠ የሚሄደው። ለምሳሌ ጠዋት ከመኝታዋ ስትነሳ እግሯን ብትመለከተው ያ ቀን አብጦ የነበረው ጎድሎ ባዶ ሆኖ ታገኘዋለች። ምክንያቱም በምትተኛበት ጊዜ የደም ዝውውሩ የተሳለጠ ስለሚሆን ማለት ነው። ስለዚህ ይሄ ብዙውን ጊዜ አብዛኛው ከእርግዝና ጋር የተያያዘ የግርብጠት በበሽታ ወይም በህመም ወይም በጤና ችግር ሳይሆን የተፈጥሯዊ ለውጡ አንድ አካል ሆኖ የሚታይ ነው። ነገር ግን በራስ ወይም በነፍሰ ጡሯ ብቻ ለማረጋገጥ ሊከብድ ስለሚችል ይሄ ተፈጥሯዊ የእርግዝና ግርብጠት መሆኑን ለመለየት ሐኪም ጋር ሄዳ እንትን ማድረጉ የተመከረ ይሆናል። መልካም። አሁንም ሌላ ጥያቄ እንቀበል። ሄሎ ሄሎ ሄሎ፣ ጤና ይስጥልን። ሄሎ፣ ጤና ይስጥልኝ። እስኪ ራስዎን አስተዋውቀው ወደ ጥያቄው ይግቡልን። ሄሎ፣ ሰላም እባላለሁ ከሐረር። እሺ፣ ጥያቄውን ይቀጥሉ። ቴሌቪዥን ከከፈቱ ቢያጠፉልን ጥሩ ነው። ሄሎ፣ እሺ፣ ያጠፉትና ዶክተር ለመጠየቅ ነበር። እሺ፣ ይሄው ጥያቄውን ማቅረብ ይችላሉ። ዶክተር የ5 ወር ገደማ ነፍሰ ጡር ነኝ እና ደረጃ ስወጣና ስወርድ በጣም ይሽከረከራል፣ ይዟዟርብኛል የሆነ እና ፊኛዬን ይረገጠኛል። እሺ፣ በጣም ይረገጠኛልና ችግር አለ ወይ? እሺ፣ ተጨማሪ ጥያቄ አለና ይቀበሉ ጥያቄውን። እስቲ ሽንት ቶሎ ቶሎ የመምጣት ነገር እንዳለ ቢገልጹልን። ሽንቴ በጣም በደቂቃ ነው የሚመጣው። በጣም ቶሎ ነው የሚመጣው። ኦኬ፣ እሺ፣ ሌላ ተጨማሪ ጥያቄ የለም። እናሰነባበት። እሺ፣ ስለደወሉልን እናመሰግናለን። ምላሹን ሊከታተሉን ይችላሉ። ጥያቄው ግልጽ ስለሆነ የእሳቸውን ጥያቄና ሌሎች ተያይዞ ሊነሱ የሚችሉ ነጥቦችንም አብረን እናያቸው። እሺ፣ የእሳቸውን ጥያቄ በቀጥታ ለማለት ቅድም እንዳልኩት አሁንም የዚህ የሽንት አመራረትና የሽንት አወጋገድ ስርዓቱ ደግሞ አንዱ ሌላው የሰውነት ክፍል ነው። እርግዝና ለውጥ ከሚያሳይባቸው አንዱ የሰውነት ክፍሎች ይሄ ነው። በዚህ በመካከለኛው 3 ወራት ጊዜ እርግዝና ጊዜ ወቅት ውስጥ በዚህ ስርዓት ውስጥ የሚታዩ ለውጦች አሉ። ይሄው ምንድነው? ኩላሊት በመጠኑ ትንሽ በ1 ሴንቲሜትር ያህል በመጠኑ አደግ ይላል፣ ይጨምራል። ከኩላሊት ወደ ፊኛ የሽንት መውረጃ ቱቦ በውስጥ ለውስጥ ስፋቱ ሰፋ ይላል። ስለዚህ ይሄም በመሆኑ ሽንት በኩላሊትና ከኩላሊት ወደ ፊኛ የሚያወርደው የሽንት ቱቦ ላይ የመቆየት ወይም በርከት ብሎ የመጠራቀም ነገር ይኖራል። ከእርግዝና በፊት ያልነበረ አሁን ግን እንዲህ አይነት ነገር ይኖራል። ይሄ በሚሆንበት ጊዜ ለኩላሊትና የሽንት ፊኛ ኢንፌክሽን ይጋለጣሉ ነፍሰ ጡሮች። ወይም ተፈጥሯዊ የእርግዝና ለውጥ በማሳየቱ ይሄ የሰውነት ክፍል ነፍሰ ጡር ካልሆኑበት ወቅት ይልቅ ነፍሰ ጡር በሚሆኑበት ጊዜ ለዚህ ለኩላሊት ኢንፌክሽን እና ለፊኛ ኢንፌክሽን የበለጠ ተጋላጭ ይሆናሉ ማለት ነው። ስለዚህ መፍትሄው ምንድነው? ስለዚህ ይሄን ነገር በእርግጥም ይሄ ኢንፌክሽን ከተከሰተ መታከም ይኖርበታል። ምክንያቱም ያልተፈለጉ የእርግዝና ውጤቶችን ስለሚያስከትል። ስለዚህ በሕክምና እንትን ሊደረግ ይገባል። ነገር ግን እንደ መከላከያ ማንኛውም ነፍሰ ጡር ሴት ማድረግ የሚገባት ምንድነው? በቂ ፈሳሽ፣ በቂ ውሃ መጠጣት ያስፈልጋል። አንዱ የመከላከያ ዘዴ ይሄ ነው እና ማንኛውም ሰው በቤት ውስጥ ሊያደርግ የሚችለው ማለት ነው። ምክንያቱም የነዚህ የፊኛና የኩላሊት ኢንፌክሽን እንዲፈጠሩ መንገዱን የሚያመቻቸው ዋናው እንትን የሽንት በዚህ ቦታ ለረጅም ጊዜ መቆየት ስለሆነ ይሄ እንዲታጠብና ኢንፌክሽን
እንዳይፈጠር ለማድረግ በቂ ውሃ መጠጣት ያስፈልጋል። እዚሁ ጋር ምናልባት ተያይዞ በቂ ወይም ብዙ ውሃ በእርግዝና ጊዜ መጠጣት ክብደት አይጨምርም ወይም የሽርት ውሃ አይጨምርም፣ እንዲጨምር አያደርግም። እነዚህ ብዙ ጊዜ ብዙ ነፍሰ ጡሮች ዘንድ ውሃ የመጠጣት ልምድ የለም። ከነዚህ ሁለቱም ነገሮች ፍራቻ ክብደቴ ይጨምራል፣ የሽርት ውሃ ይጨምርብኛል በሚል ይሄ ነገር ያው አፈ ታሪክ ወይም የአባባል እንጂ ሳይንሳዊ መሰረት የሌለው ስለሆነ ይልቁንስ ጉዳቱ ስለሚያመዝን ነፍሰ ጡር ሴቶች በቂ ውሃ በመጠጣት እነዚህ ነገሮች መከላከል ይችላል። መልካም ተመልካቾች፣ ፕሮግራማችን አሁንም እንደቀጠለ ነው። ከዚሁ የመካከለኛው ጊዜ የእርግዝና ወቅት ጋር በተገናኘ ተሞክሯቸውን የሚያጋሩን ነፍሰ ጡሮች አሉና ወደ እነሱ ከማምራታችን በፊት የስልክ ጥያቄ እንቀበል፣ ከዚያ ወደ እነሱ ምናልፍ ይሆናል። ሄሎ ጤና ይስጥልን። እስኪ ጥያቄውን ባጭሩ ያቀርቡልን። ሳይሰማ የቀረ ጥያቄ ነበረ። እሺ እንግዲህ እንዳለችው 27ኛ ሳምንቷ ነው። አሁን ቅርብ ጊዜ ከሐሙስ ማለት በኋላ የሆነ ደም አየች እና እንትና አጣጥራታውን ችግር የለውም ሹሉም ትክክለኛ ቦታ ነው ያለው፣ እንግዲህ ልጁም ትክክለኛ ቦታ ላይ ነው ብሏታል። ግን ከምንድን ሊመጣ ይችላል? ምንድነው ከዛ የተያዘ የሆነ መድኃኒት ተሰጥቷታል፣ የደም ማነስ ደም ፊት የሚሻንሳው ማለት ነው። እንዴት ከዛ ጋር ከተያያዘም አጠቃላይ መስጠት ከምን የመጣ ነው የሚለው ለምን? እሺ እናመሰግናለን። እሺ እዚህ ይሄንን ጉዳይ ባጭሩ እንመልሰውና የቀሩን ደቂቃዎች እያጠሩ ስለሆነ ዶክተር ጠቅለል እያደረግናቸው ብንሄድ የተሻለ ነው። ከዚህ ከደም ማነሱ ጋር በተለይ በተገናኘ የሚነሳውን ነገር ኦኬ። በማንኛውም የእርግዝና ወቅት ደም ሲፈስ የአደጋ ምልክት ነው። ስለዚህ በማንኛውም መጠን በእርግዝና ወቅት በማንኛውም ጊዜ የእርግዝናው እድሜ ከተከሰተ በፍጥነት ወደ ሐኪም ጋር መሄድ ያስፈልጋል። አሁን ጥያቄያችን ይሄንን ጉዳይ በተመለከተ ሐኪም ጋር እንደሄዱና መንስኤው ምን እንደሆነ ለመለየትም ሙከራ ተደርጎላቸዋል። ስለዚህ ያው መፍትሄ ያገኙ ይመስለኛል። ምክንያቱም የተለያዩ መንስኤዎች አሉ፣ እነሱም በዝርዝራውን ጊዜ ማይበቃም ለማንሳት። ዞሮ ግን ያ ሐኪም መንስኤው አለ፣ አንዳንድ ጊዜ መንስኤው ያልታወቀ ግን ለአጭር ጊዜ ብቅ ብሎ እንደሚመታየት ነገር አለ። እንደዛ አይነት ነገር ይመስላል። ዞሮ የፈሰሰውን ደም ደግሞ መተካት ስለሚያስፈልግ በተለይም ደግሞ ነፍሰ ጡሮች ለደም ማነስ የተጋለጡ ስለሆኑ የተደረገላቸው የደም መሙያ መድኃኒት እንዲወስዱ መደረጉ ተገቢ ነው። ያንን መቀጠል ነው የሚገባቸው። ደግሞ የሚመጣ ከሆነ ደግሞ እንደዚሁ በፍጥነት ወደ ሐኪማቸው ጋር መሄድ ያስፈልጋቸዋል። ጥሩ። ቀደም ሲል እንዳስተዋወቅ ነው የተሞክሯቸውን የሚያጋሩን ነፍሰ ጡሮች አሉና እነሱን ከዚህ ቀረጻ በፊት የተደረገ ቀረጻ አለና ያዘጋጀችው ትግስት ዋሪው ነች። የነዚህን ተሞክሮ ተከታትለን እንመለስና የቀሩ ነጥቦችን ጠቅለል አድርገን የምናነሳ ይሆናል። አሁንም አብራችሁ እንድትቆዩ ተመልካቾች ተጋብዛችኋል። በመጀመሪያ ለቃለ ምልልስ ፈቃደኛ በመሆንሽ አመሰግናለሁ። እስቲ ስምሽን አስታውቂ። ስሜ ሳታከል ትባላለሁ። እርግዝናሽ ምን ያህል ጊዜ ሆኖታል? በወራት 4 ወር በሳምንት 16። እንግዲህ አሁን 16ኛ ሳምንት ላይ ነሽ። አንዳንድ የጤና ለውጦች ከዚህ በፊት ታይተውብሻል? ማቅለሽለሽ፣ ትውከት፣ ምግብ ማስጠላት፣ እነዚህ አሁንስ እነዚህ ነገሮች አሉ ወይስ በሌላ አዳዲስ ስሜቶች ወይም ለውጦች ተተክተዋል? የተወሰነ ይቀራል። ድካም፣ ማቅለሽለሹ እየቀነሰ ይላል። ብዙ ነገሮች ባይለወጡብሽም ማለት አሁን ምን ስሜቶች አሉሽ? ትንሽ ቀለል ማለት፣ ድካሙ ትንሽ የመቀነስ፣ ምግብነቱም ጥሩ ነገር ደህና የመውሰድ ባህሪ ነው አለ። ለውጦች አሉ። ምግብ አወሳሰድሽ እንዴት ነው? ብዙም አልደፋው፣ ግን ከነበረው ከነዛ 3 ወራቶች ከ4 ወራቶች አሁን እየተለወጠ ነው። ለውጥ አለ ነው እንጂ የሚያክል ምግብ ወስዳለሁ አይደል። የሰውነት እንቅስቃሴስ የሰውነት ታከናውኛቸው ስራዎች ታከናውኛለሽ? እስካሁን አላከናወንኩም። ድካም ላይ ምናምን ስሜቴን አዳምጥ ነበር እንጂ እስካሁን ድረስ ስራ ብዙ መከናወን ባህሪ የለኝም። ምን ነገሮችን ታከናውኛለሽ? ሌሎች የሰውነት እንቅስቃሴዎችን ታደርጊያለሽ? ስፖርት ላይ
ብዙም አይደለም። ያው ቤት ነበር መንቀሳቀሰው የቤት እመቤት ስለሆንኩኝ እሱም ግን የለም እስካሁን ድረስ የለም። በቃ ህመሜን ነው ላይ ነበር ግን የሰውነት ሁኔታሽ ስንት ጨምሯል? ቀንሷል። በጣም ቀንሷል። ስለዚህ አሁን ለነፍሰ ጡር ሴት የሚገባውን ተገቢ ልብስ ለመልበስ አልደረሰም ማለት ነው? አዎ ገና ካሁን በኋላ ማለት ነው። የእርግዝና ክትትሉስ እንዴት ነው? መቼ የጀመርሽው? እኔ ገና 1 ወር ከ15 ቀን ነን እያለኝ ነው የጀመርኩት። አሁን ክትትል ላይ ነሽ? አሁን ክትትል ላይ ነኝ። እስቲ ሌሎች እናቶች እንደው እርግዝናን አስመልክቶ እንደው ማወቅ አለባቸው ወይንም ማድረግ ይገባቸዋል የምትይው እስቲ? እንደኔ እኔ ሁለተኛ ልጄ ነው። ቅድመ እርግዝና ነው ክትትል ያደረኩት ከዚህ በፊት። ያውን ግን ያው እንዳረገዝኩኝ ነው በወር ከ15 ቀን ቼክ ያደረኩት እና ለራስሽም ለልጅሽም ቅድመ ክትትል ብታረጊ ለጤናሽ ጥሩ ነው። ስምሽን እንተዋወቅ? እሺ ሙና ሸምሶ። ሙና የእርግዝናሽ ስንት ሳምንት ነው? ዛሬ 21 ሳምንት። 21 ሳምንት። እሺ ስሜቶች ነበሩሽ ከዚህ በፊት ማለት አንዳንድ ተፈጥሯዊ የሆኑ የጤና ለውጦች በመጀመሪያው ወቅት ነበርሽ? አዎ የመጀመሪያው ወቅት ላይ በጣም ብዙ መጥፎ የሆኑ ስሜቶች ነበሩኝ። አሁን ግን ኦልሞስት ሁሉም ጠፍተዋል። ለምሳሌ ምን ነበሩ? ማቅለሽለሽ፣ ማስመለስ፣ ምግብ አለመብላት፣ ማስጠላት፣ ሽታ፣ እነዚህ የመሳሰሉ ስሜቶች ነበሩ። የጨጓራ ህመም ነበረ። አሁን እነዚህ ለውጦች አሁን ማስመለስ፣ ማቅለሽለሽ፣ አለመብላት የሚባለው ነገር ጠፍቷል። አልፎ አልፎ የምግብ አለመስማማት፣ ቃር፣ ጨጓራ ህመም አለ። ሌሎቹን ኦልሞስት ጠፍቷል። ሌሎችስ እንደው አንቺ በሰውነትሽ ላይ የምታያቸው ለውጦች ምንድን ናቸው? ወድሽ አካባቢ፣ ጡት አካባቢ ያስተዋልሻቸው ለውጦች አሉ? መጀመሪያ ሰሞን የነበረው ነገር ከህመሙ ጋር በተያያዘ ይመስለኛል ጭራሽ ሰውነቴ መክሳት ነበር የጀመረው። አሁን ግን በሚገርም ሁኔታ ነው እየጨመርኩ ያለሁት። ሆድ አካባቢ መስፋት አለ፣ ክብደት መጨመር አለ፣ የምግብ ፍላጎት መጨመር የመሳሰሉት ነገሮች ለውጦች ናቸው። ሆድ አካባቢ የሚሰማኝ የሆነ የመፈራገጥ ስሜት ምናምን አለ። አሁን እሱ ነው የሚታየው። አሁን የመጋገርሽ ሁኔታ ምን ይመስላል? ምንድነው አዘውትረሽ የምትመገቢው? ማለት አዘውትሬ የምመገበው ነገር የለም። እበላለሁ፣ እየቀያየርኩ ነው የምበላው። ያገኘሁትን ነገር እመገባለሁ። ያው ጨጓራዬን ቃር ምናምን ስለሚያስቸግረኝ በጣም በብዛት የምወስደው ወተት ነው። ቢያንስ በቀን 3 ጊዜ ወተት እጠጣለሁ። ብዙ ጊዜ የምወስደው ወተት ነው። ከውጪ ግን ሁሉንም ምግብ እመገባለሁ። የሰውነት እንቅስቃሴስ መደበኛ ስራን የመስራት ሌሎች አካላዊ እንቅስቃሴዎችን የማድረግ ነገር አለ? ስራ ራሱ እንቅስቃሴ አለ። ጧት የተወሰኑ መንገዶችና ማታ ማታ ወክ አደርጋለሁ። ከዛ ውጪ የሚሰራው እንቅስቃሴ የለም። መደበኛ ስራዬን እሰራለሁ። ሰራተኛ ነኝ። የተለየ እንቅስቃሴ አልሰራም። እንግዲህ እርግዝናው እየገፋ ሲሄድ ሆድ አካባቢ ምቾት የመንሳት ጠበብ ያሉ ልብሶች ላይ መልበስም ራሱ አስቸጋሪ የሚሆንበት ሁኔታ አለና አለባበስሽን እንዴት ነው? ድሮም ይሄን ነበር የምትለብሺው ወይንስ አሁን ከእርግዝናው ጋር የተያያዘ ነው? ቀሚስ የለበሽው ሰፋ የሚላል? ድሮ እንግዲህ በጣም ወገቤ ቀጭን ነበረ፣ ሸንቃጣ ነበር እና ጉርድ ቀሚስ ነበር የምለብሰው፣ ቦዲ የመሳሰሉ ነገሮችን። አሁን ሆዴም ጡቴም በሚገርም ሁኔታ ለውጥ አለውና ከጉርድ ቀሚስ ወደ ሙሉ ቀሚስ የግድ መሸጋገር ነበረብኝ። ምክንያቱም ጉርድ ቀሚሶች ወገባቸው አካባቢ የመጥበብ ሁኔታ አላቸውና ይይዛሉ፣ ኮምፈርት አይሰጡም። በተለይ ስትቀመጪ ሆድሽ አካባቢ የመወጠር ስሜት ይሰማል። ያ ነገር ህመም ይፈጥራል። ያንን ለመቀነስ ቀሚሱን ወደ ሙሉ ቀሚስ ቀይሬያለሁ። አሁን ሪላክስ አደርጋለሁ። ደስ የሚል ስሜት ነው የሚሰማኝ። ተመልካቾች እንደተከታተላችሁት ተሞክሯቸውን ሲያጋሩ ነበረ። ባለባበስ፣ በአመጋገብ፣ በእንቅስቃሴና በመሳሰሉት ላይ የሚያደርጓቸው ጥንቃቄዎች ለሌሎች ነፍሰ ጡሮችም ጥሩ የሆነ ልምድ ይሰጣሉ የሚል እምነት አለን። እንግዲህ የቀሩን ደቂቃዎች ጥቂት ስለሆኑ ዶክተር ወደ ማጠቃለሉ ብንሄድ የሚሻል ይመስለኛል። ያነሷቸው ነጥቦች አሉ እንደው ቀር የሚባሉት በተለይ ከዚህ ከእንቅስቃሴ ጋርና ምናልባትም በዚህ ወቅት መደረግ ያለባቸው ጥንቃቄዎች ላይ የሚነሱ ካሉ እነሱ እናንሳና ዝግጅታችንን እናጠናቅቅ። እሺ መልካም። እንቅስቃሴን በተለይ የአካል ብቃት እንቅስቃሴን ከሆነ ለምሳሌ እንደ ኤሮቢክ ወይም ጆጊንግ ብቻ እንደዚህ የመሳሰሉትን ነገር ከሆነ አንዲት ነፍሰ ጡር ሴት ነፍሰ ጡር ከመሆኗ በፊት ቀደም ብላ የአካል ብቃት እንቅስቃሴ የምታደርግ ከሆነ
እርግዝና በመምጣቱ ምክንያት የአካል ብቃት እንቅስቃሴ እንትኗን እንድታቋርጥ አያስፈልግም፣ አይደረግም። እንዲያውም መቀጠል ይኖርባታል። በእርግጥ የምታደርገው የአካል ብቃት እንቅስቃሴ ጠቅላላ አካሏ እስኪዝልና እስክትደክም ድረስ መሆን የለበትም። ያው እርግዝናው ትንሽ የአካል ብቃት እንቅስቃሴዋን ደረጃዋን ከበፊት ከነበረችበት ቀነስ ያደርገዋል። ሰውነቷ በሚፈቅድላት መጠን እንቅስቃሴዋን ልትቀጥል ትችላለች። ሆኖም አደገኛ የሆኑ ስፖርት አይነቶች ለምሳሌ እንደ ፈረስ ግልቢያ ምናምን የመሳሰሉትን በእርግዝና ወቅት እንዲደረጉ አይመከርም። በአንጻሩ አንዲት ነፍሰ ጡር ሴት ቀደም ሲል ወይም ከእርግዝና በፊት ምንም አይነት የአካል ብቃት እንቅስቃሴ ማታደርግ ከሆነ በእርግዝና ጊዜ እንደ አዲስ እንድትጀምርም አይመከርም። ነገር ግን የተለመደውን ለምሳሌ የእግር ጉዞ ማለት ነው፣ ወደ ስራ ወደ መስሪያ ቤት መሄድ መምጣት፣ እነዚህ የመሳሰሉትን ነገሮች እንደማንኛውም እንደበፊቱ እንድትቀጥል ይገባል። ከዚሁ ጋር ተያይዞ ምናልባት በእነዚህ ወቅቶች በተለይ የሕክምና ክትትል ማድረግ ያለው ጠቀሜታ እንደው ለምን ሊሆን ይችላል? ምናልባትም ተያይዞ ሊከሰቱ የሚችሉ የጤና ችግሮች እንዳሉ ስለሚታወቅ የስኳር ህመም አለ፣ ሌሎችም አሉ። ስለዚህ አጭር የሆነች ነገር ያቀርቡና እናጠናቅ። ልክ ነው። አንዳንድ ሰዎች እርግዝና በሽታ አይደለም፣ ስለዚህ እርግዝና ክትትል ምን ያደርጋል አያስፈልግም የሚል አይነት አመለካከት ሊኖራቸው ይችላል። ነገር ግን አንድ በእርግዝና ጊዜ ብቻ ሊከሰቱ የሚችሉ አንዳንድ የጤና ጠንቆች አሉ። እርግጥ ሁሉም ነፍሰ ጡር ላይ ሊከሰት አይከሰትም። ሆኖም ማን ላይ ሊከሰት እንደሚችል ደግሞ ማወቅ አይቻልም ከወዲሁ። ለምሳሌ እርግዝና ከሌለ ውርጃ የለም። ውርጃ ደግሞ እስከ ህይወት ማጥፋት ሊደርስ የሚችል ጉዳት የሚያደርስ ነገር ነው። በወቅቱ ተገቢውን መፍትሄ ማግኘት ያስፈልጋል። ስለዚህ እንደነዚህ አይነት ነገሮችን በተለይ የእርግዝናውን ውጤት ወደ መጥፎ ሊያመራ የሚችል ሁኔታዎችን በቶሎ ለይቶ ለማወቅና መፍትሄ ለመስጠት ከተቻለ ለመከላከል፣ ካልተቻለ ደግሞ ሊያደርሱ የሚችሉትን ጉዳት በእጅጉ ለመቀነስ እንዲቻል ሁሉም ነፍሰ ጡር ሴቶች በአቅራቢያቸው በሚገኝ ከጤና ጣቢያ ጀምሮ ይህን አገልግሎት በሚሰጡ የጤና ተቋማት ሄደው የእርግዝና ወይም የቅድመ ወሊድ የጤና ክብካቤ ክትትል ማድረግ ግድ ይላል። ለዚህ ደግሞ ወንድም ለእህቱ፣ ባል ለሚስቱ፣ አባት ለልጁ እገዛ ማድረግ ያስፈልጋል። በተለይ እንደኛ አገር ባሉ የቤተሰብ ጉዳይ ጤናን ጨምሮ ውሳኔ የሰጭነት ኃላፊነት ለወንዶች ብቻ በተተወበት አገር ውስጥ የወንዶች ተሳትፎ ትልቅ ሮል ይኖራል። ስለዚህ ሁሉም ህብረተሰብ ይሄን ተገንዝቦ እንዲያደርግ ፈልጋለሁ። በጣም አመሰግናለሁ። ዶክተር አብዱ መንገሻ የማህጸንና ጽንስ ህክምና ስፔሻሊስት እዚህ ስቱዲዮአችን በመገኘት ሙያዊ የሆነ ማብራሪያ ስለሰጡን በአድማጭ ተመልካቾች ስም እጅግ አመሰግናለሁ።